በስመ አብ ወመንፈስ ቅዱስ አሐዱ አምላክ። ወይ አትቀየሙኝማ? ምኑን ባጎርስ አይቀየሙኝማ? በቃ ይቅርታ አድርጉልኝ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለኝ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ዛሬም መናፈሻ ነው የምገኘው ማለት ነው። ያው በዚህ ሰሞን መናፈሻ እያዘወተርኩ ነው። ለምን እንደሆነ አላቅምና በነገራችን ላይ ያው አንዳንዴ መናፈሻ ላይ ሰው ሄደት እያለ ራሱን ማዝናናት ግድ ነው እንጂ እስከመቼ እኔ እንደዚህ ሆኜ የሚባል ነገር የለምና ያው እንግዲህ ለአንድ ለሁለት ቀን ክፍለ ሀገር ሄጄ ነበረ። በነገራችን ላይ ያሳየኋችሁ ሰብል በጣም አሪፍ እንደሆነ እርግጠኛ ነኝ። እንደወደዳችሁ ተስፋ አረጋለሁ እና አብዛኞቻችሁ ጥሩ ነው የት ሀገር ነው ግን እኔ በጣም የታዘብኳችሁ እንዴት ሄርክ ለምን ሄርክ እንደዚሁ አዲስ አበባ በቃ ለምን አትኖርም ትሉኛላችሁ ብዬ ነበርና ለምንና በጣም ታዘብኳችሁ። በነገራችን ላይ ነው የሄርኩት ያው ለሁለት ቀን ነው፣ ብዙ አልቆየውም። ለጉዳይ ነው የሄርኩትና ከሄርኩ አይቀር ደግሞ የሆነ ሰብሉን ወይም ደግሞ እህሉን ሳይው በጣም አሳዝነኝ። ስለዚህ ይሄን ነገር እኔም ቪዲዮ በዛው ሰራለሁ በቃ ለተመልካችም እስኪ ላስጎብኛቸው ብዬ ነው። በተለይ እንግዲህ አረብ ሀገር ያሉ ሰዎች ሀገራቸው እንደሚናፍቃቸው እርግጠኛ ነኝ። እዚህ እንኳን ሀገር ውስጥ ያለው ችግር የለም ሄደትም ብሎ ማየት መጎብኘት ይችላልና እንግዲህ በባለፈው ቪዲዮ ላይ ከብርሃን ጋር ተገናኝተን ነበረ። እኔ ና ስትለኝ ለጥሩ ነገር መስሎኝ ነበር። ነገር ግን ያው አንድ ያቺማ ማትረባ ሰው አለች ከዚህ በፊት በቃ ጥሩ ቤተሰብ እንሆናለን ብዬ በእህትም በወንድምም በተለያየ ነገር ቀርቢያት ነበረ። ያም ነገር አልሆነምና አሁን ያን ነገር ትቻለሁ። አሁን ደግሞ ዞሮ ከብርሃን ጋር ነው እንግዲህ አሁን የተገናኘ ነው። ስራ ነው የምንሰራው። እቤት ነው የሄድኩት። ሰው ለእህቱ ስጦታ መስጠት የናክል ያስቀናል ብዬ አላስብምና እስኪ ዛሬም ደግሞ ብርሃንን እዚህ መናፈሻ ላይ ቀጥሬያታለሁኝና እንግዲህ ከመጣው የተወሰነ ጊዜ ሆኖኛል። ያው እየጠበቅኩኝ ነው ትመጣለህ ብዬ ተስፋ አረጋለሁ። ምክንያቱም ያው በእኔ ስለማጨክን ማለት ነውና በጋራ ወደ እናንተ እናደርሳለን ብዬ አስባለሁ። አብራችሁን ቆዩ። ውሃ ለጤና ጥሩ ነው። እንግዲህ ውድ ቤተሰቦች እየመጣች ነው። እንኳን ደህና መጣሽ። ቤተሰብ እንዴት ነህ? ደህና ነሽ? ሰላም ነው? አማን ነው? ቤቱ ጋር ነው ሰላም ምልክት። ምንድነው ዛሬ ደግሞ ምን ፎቶ እያነሳኝ ነው? አረ ለምን ካሜራማኑም ራሴ ነኝ። እዚህም አንቺን መቀጠረው ነው ነኝ። ስታሳዝርሽ ታዲያ ቤት ሰላም ልበልህ። እና ውድ ቤተሰቦች የታዘዘው ምግብ ይሄ ነው። ስጋ ተወዷል በነገራችን ላይና ስጋ ባሁን ሰዓት በጣም ተወዷል። ለዛ ነው አያችሁ። በስመ አብ ወመንፈስ ቅዱስ አሐዱ አምላክ። ውድ ቤተሰቦች እንብላ ምሳ ነው የሚባለው። ምሳ የለም ባሁን ሰዓት ምሳ የሚባል ነገር የለም እና ኑሮ ተወዷል። በቀን ስንቴ መሰላችሁ? በቀን አንዴ ነው የሚበላው። መቼም አትቀየሙኝማ? ምኑን ባጎርስ አይቀየሙኝማ? በቃ ይቅርታ አድርጉልኝ። ይቅርታ እየጠየቅኩ ነው። እሺ ለምን እንዴት ታጎርሳታለህ? ምን ስለወንክ ነው? ማን ስለወንክ ነው? ብዙ ነገር ይመጣል እና ተመልካቾች በጣም ከበድ ያሉ ናቸው። ለዛ ነው ችግር የለውም። አንተ ለእህትህ አታጎርስም እንዴ? ለእህትህ አታጎርስም? ማን ቢወልድ ማለት ነው? አላጎርስም። አታጎርስም? ለእህቴ አላጎርስም። ለምን? ለኔ ለሆነ ሰው ብቻ ነው የማጎርሰው። እኔ ለወንድሜ አጎርሰዋለሁ። ስንበላ እየተጎራረስን ምናምን። ከዚህ በኋላ በቃኝ። አሪፍ ነው። በቃኝ ማለት ነው። በቃኝ ብዙ ነው። እንዴ አንድማ ያጣላል እኮ ቀንሷ ትንሽ አድርገው። አንድ ያጣላል። ሁለት እንደ ጠላል። አዎ ሁለት ያፋቅራል በእውነት
ሰው የልጅቷ እንዲህ ልትገዳኝ ነው ልኑርበት ማለት አይታችኋል? ይኸው አይ ቆንጆ ጥብስ ነው ይጣፍጣል። ማርያም ጾም ነው ግን ታውቃለህ ግን ያው እኔ አልጾም ኑሮ በተፈጥሮ ራሱ ኑሮ እያጾመኝ ነው ጽጌ ጾም ስለዚህ ያገኙትን ቀምሶ በቃ አይ በአሁኑ ሰዓት ግን ጽጌ ጾም ይጾማል ጽጌ ጾም ይጾማል አዎ እና እንዴት አየሻቸው? ስጋው ግን ጠንካራ ነው ስጋው ጠንካራ ነው ያው አንቺ የምን ይሆን የምን ይሆን እንደ ከብት ነው ያረጀ ከብት ለዛን እኮ የጠነከረው እና ምሳ እንዴት ነበር? በጣም አመሰግናለሁ ለግብዣው በጣም ቆንጆ ነበረ እግዚአብሔር ይስጥልኝ እንግዲህ ብድር መላሽ ያድርገን የሚባለው አመሰግናለሁ እውነት ቆንጆ ምሳ ነበረ እግዚአብሔር ይስጥልኝ ከዚህ በበለጠ አይደል ቤት ስንት ዝግጅት ስንት ወጫውተሽ መስማማ ባለፈው አቀባበል የተደረገልኝ ምን አረኩ እንደውም ከዚህ በኋላ እንደውም ጠላ ጠምቄ ምናምን ነው ጠራክ እኔ ደግሞ ቤት እንዳትመጪ ያው ታውቂያለሽ የሚሰራ የለም ወንድ ልጅ ነኝ ስለዚህ በቃ በዛችሁ አይ እኔ መስራት ባለነው አካባቢ እንቅመስ በሚለው ነው እንጂ ተበላ አይባልም በነገራችን ላይ አሁን ውጪ እንጃ እኔ ምግብ በላው የሚል ሰው የተሳሳተ ሰው ነው ምክንያቱም በአሁኑ ሰዓት የሆነች ነገር ትንሽዬ ነገር ይታዘዝና ዋጋው ሀይ ነው በጣም እንትን ያደረገ ነገር አይደለም ግን እንደዛም ተብሎ ደግሞ ሰው አይራብም አይሞትም የሚሰራው ለሱ ነው ሌላ ለምንም አይደለም መቼም ከዚህ በላይ ሰው ፎቅ ሊሰራ አይደለም ከዚህ በኋላ ፎቅ ሊገነባ አይደለም ለመብላት ነው ለመብላት ለመጠጣት ለመኖር በቃ እዛው በዛው እንትን ብሎ ህይወቱን ለማቆየት ነው እንጂ ለመብላት ለመጠጣት አይደለምና እንግዲህ ውድ ቤተሰቦቼ እንግዲህ ያው ከብርሃን ጋራ እቺን ታክል እንግዲህ ያው የተወሰነ ቆይታ አድርገናል ያው እንደዚሁ እንግዲህ እየተገናኘን አንዳንድ ቪዲዮዎችን ወደ እናንተ እናደርሳለን ብዬ አስባለሁ እንዴት ነው ባለፈው የሰራነው ቪዲዮ አሪፍ ነው ብዙ አስተያየት የሚገርም የልብ ቅርጽ ነው አይተከው ኮሜንት ላይ እንዳለ ልብ ነው የልብ ምን ማለት ነው ታዲያ እንጂ ልብ ቅርጽ ነው የላኩት እንዳለ አብራችሁ ስሩ የሚልም አለ አብራችሁ ቀጥሉ አይ የልብ ቅርጿ መልእክቷ ምንድነው አይ በብዛት ግን የልብ ቅርጽ ነው እኔ አላውቅም የምር የልብ ቅርጽ እንዳለ ምን አስበውልን ይሆን አላውቅም እኔ ያው ማለት የፍቅር ነው የልብ ቅርጽ በቃ እንዴ የሰው ልጅ እኮ እንደዚህ ሲዋደድ ምናምን ደስ ይላል የልብ ቅርጽ ማለት የፍቅር ነው ነው እኛ አላውቅም ምን ያላውቅም ወይ ማሙሽዬ ያላውቅም አለማወቅ ይጥሩ የልብ ቅርጽ እዚህ ላይስ ምን ይሰጥ ይሆን የዛሬው ላይ ምን አውቃለሁ እንግዲህ የዛሬው ላይ አላውቅም አደራችሁ አበባ ጨምሩበት የዛሬው ላይ ቆንቆ መሰለኝ እሺ እና ይልክ ከዚህ በኋላ ስትቀጥረኝ ግን እቤት ነው መምጣት የምፈልገው እቤት እቤት ሰርቼ መብላት ነው የምፈልገው እቤት ከመጣሽ አትወጭም ሴት እኮ ነኝ እቤት ከመጣሽ አትወጭም ማለት እቤት ከመጡ መውጣት አይኖርም እንዴ ምን ነው ከገባ ይወጣም እንዴ እናንተ ግቢ እዛው መኖር ነው አይ ስልክ ቤቱ የገቡ ሰዎችን አያስወጣም በተለይ ሴቶች ማለት ነው ችግር የለውም ምን ችግር የለውም እንስማማለን እንማከርበታለን ነው ገና ሰርቼ መሰለክ የውጭ ምግብ ስላልከኝ ብዙ ጊዜ ማንተ ሲቀጥል ውጭ ላይ ነው የምትመገበው ግዴታ ስለሆነብህ እና አስጠላይ መስራት እኔ ደግሞ ሰርቼ ብንበላ ደስ ይለኛል ተካፈለለ ይዤ እመጣለሁ ኧረ አለ የተወሰነ አለ በፊት የሆነ ሰርቶ መብላት ወድ ነበር አሁን ታያለሽ የሆነ አስጠላኝ አይ ልመድ ግን ሰርቶ መብላት በጣም አሪፍ ነው የምር በተለይ ለወንዶች እየሰራው ሁሉን የቪዲዮ ቀርጬ ያለው ባለፈው ራሱ አይተሻል ቁርስም እንቁላል ነገር ሽሮ ነገር ምናምን እየሰራው ነበር ግን የሆነ አንዳንዴ የሚያስጠላሽ ነገር አለ እንዴ እኔ ወንድ ልጅ ሆኜ እንዴት እንደዛ ምናምን ነገር በእያንዳንዴ በቃ እንግዲህ ሰንፈና መጣ ማለት ነው ምንም ማድረግ አይቻልም አያስዋጭ ቀጥ ደግሞ አንተ ብቻ ነህ አንድ ቤት ሰርተህ ስትበላ የሆነ ንጹህ የሆነ ነገር ትመገባለህ ሁለት ደግሞ ምንድነው ሴቭ ታደርጋለህ ውጪ 500 600 ወይ ከዛ በላይ የምታወጣ ከሆነ ቤት ውስጥ ግን በ300 ብር መጠቀም ትችላለህ እንደገና ጥርት ያለ ሊተርፍም ይችላል ለአንድ የምትሰራው
ለራት ለቁርስ ለምሳም ሊሆንም ይችላል። ስለዚህ እንግዲህ ውድ ቤተሰቦቼ ያው መቼም እችን ታክል የተወሰነ ጊዜም ብትሆን እንግዲህ አብረን አሳልፈናል ብዬ አስባለሁ። እንደኔ እርግጠኛ ነኝ ደስተኛ እንደምትሆኚ። ኧረ በጣም ሌላው ታያቸው ምቀኛው ምናምን እነሱን እንዳሰሚ እኛ ወደፊት እንቀጥላለን። የልብ ቅርጽ ቀጥሉበት። እኔ ተመችቶኛል። የልብ ቅርጽ አበባም ጨምሩበት። አበባ ቀይ አበባ አይ ቀይ አይደለም፣ ቀይ አደጋ ምልክት ነው እና ይሆናል ያላችሁ ችግር የለውም። ያው እንደዛ ቢሆን ጥሩ ነው። እኛ እንግዲህ ወደፊት እንሄዳለን። ከኋላ ለሚመጡ አሉባልታዎች እኛ ማለት ቦታ አንሰጥም። ምክንያቱም ስራ ነው እየሰራን ያለ ነው። የተለየ ነገር የለም። እንደ ሰው ስንት ነገር እንትን እያለ ስራ ይሰራ የለ እንዴ? እኛ ምን ችግር አለ? ስለተገናኘን ቤት ስለሄድኩ መናፈሻ ስለተገናኘን ምንም የሚመጣ ነገር የለም። ነገርኩ እኮ ወደፊት እንደውም በቃ አብረን እንኖራለን ይለይላችሁ። ስለዚህ ከኋላ ለመጣ ነገር ቦታ ጊዜ የለንም። ስራችንን እንግዲህ በአግባቡ እንሰራለን። እናንተ ብቻ እውልን፣ ደግፉን፣ ሼር፣ ላይክ፣ ሰብስክራይብ አድርጉልን። የሷንም የኔንም እንግዲህ ለዛሬ የነበረን ቆይታ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ደህና ቆዩን።